በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የዘንድሮ የ2018 ዓመተ ምህረት ጾመ ነነዌ መቼ ይገባል፣ ስለምንስ ይጾማል የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ የዘንድሮ የ2018 ዓመተ ምህረት ጾመ ነነዌ መቼ ይገባል እንዲሁም ደግሞ ስለምን ይጾማል የሚለውን ስንመለከት ቅድስት ቤተ ክርስቲያናችን ማንኛውም ክርስቲያን ሊጾማቸው ይገባል ብላ 7 የአዋጅ አጽዋማትን አውጃልናለች። ከነዚህ ከሰባቱ የአዋጅ አጽዋማት መካከል አንዱ ይህ ጾመ ነነዌ ነው ማለት ነው። ጾሙ 3 ቀን ብቻ ነው የሚጾመው። ቀናቶቹም ደግሞ በየዓመቱ ሰኞ፣ ማክሰኞ፣ ረቡዕ ላይ ነው የሚውሉት። የዘንድሮ የ2018 ዓመተ ምህረት ጾመ ነነዌ ጥር 25 ቀን ሰኞ ይጀምራል ማለት ነው። ጥር 25 ሰኞ፣ ጥር 26 ማክሰኞ፣ ጥር 27 ረቡዕ ይጾምና ጥር 28 ሐሙስ ዕለት ይፈታል ማለት ነው። እንግዲህ የቤተ ክርስቲያን አባቶች ይህንን ጾም እንድንጾም የወሰኑት ልትጠፋ የነበረች ነነዌን እግዚአብሔር አምላክ በጾም ምክንያት ይቅር ስላላት ይህንን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰትና ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ዛሬም እኛን ይቅር በለን ማረን ታረቀን ብለን እንድንጸልይ እንድናለቅስ ይህንን ጾም ደንግገውልናል አውጀውልናል ማለት ነው። ሙሉ ታሪኩን ትንቢተ ዮናስ ምዕራፍ 1 እስከ ምዕራፍ 4 ስትመለከቱ ሙሉ ታሪኩን ታገኙታላችሁ። ታዲያ የነነዌ ሕዝብ ለምንድነው ሊጠፋ የነበረው? እግዚአብሔር አምላክ የነነዌን ሕዝብ ሊያጠፋ የነበረው ስለምንድን ነው? እንዲሁም ደግሞ እንዴት ምሕረት ስላደርግላቸው ቻለ የሚለውን ደግሞ ታሪኩን ከብዙ በጥቂቱ ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። በትንቢተ ዮናስ ምዕራፍ 1 ቁጥር 1 ጀምሮ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊቴ ወጥቷልና በእርሷ ላይ ስበካለው ይላል። ልብ በሉ ወገኖቼ፣ የነነዌ ሕዝብ እግዚአብሔር አምላክን በደሉ። ክፋታቸው፣ ኃጢአታቸው፣ በደላቸው እግዚአብሔር ፊት ደረሰ። እግዚአብሔር አምላክም በደላቸውን፣ ኃጢአታቸውን፣ ክፋታቸውን ከተመለከተ በኋላ ሊያጠፋቸው ወደደ። ነገር ግን ከማጥፋቱ አስቀድመው ነቢዩ ዮናስን ላከላቸው። ነቢዩ ዮናስን ሂድና ወደ ታላቂቱ ወደ ነነዌ ከተማ ሂድና ስበካቸው፣ አስተምራቸው፣ ከክፉ መንገዳቸው እንዲመለሱ ንገራቸው ብሎ እግዚአብሔር አምላክ ነቢዩ ዮናስን አዘዘው። ነቢዩ ዮናስ ግን ወደ ነነዌ ከተማ ሂድ ሲባል እርሱ ግን ወደ ተርሴስ መኮብለልን መረጠ። ለምን ካልን ደግሞ እኔ ሐሰተኛ ነቢይ ይባላለሁ ብሎ አምላኬ ሆይ ጌታዬ ሆይ አንተ ይቅር ባይ ነህ መሐሪ ነህ፣ እኔ ሄጄ የነነዌ ከተማ በ3 ቀን ትገለብጣለች ትጠፋለች ብዬ ብሰብክ ባስተምር አንተ ይቅር ባይ አምላክ ነህና እነርሱ ቢጸጸቱ ቢመለሱ ምሕረትን ታደርግላቸዋለህና አንተ ምሕረትን ስታደርግላቸው ደግሞ እኔ ትጠፋላችሁ ብያቸው ስላልጠፉ ወይም ደግሞ ስለማይጠፉ እኔ ሐሰተኛ ነቢይ ልባል አይደለምን? ውሸታም ነቢይ ልባል አይደለምን? ብሎ እግዚአብሔር ሄድ አስተምር ቢለው እርሱ ደግሞ አይ ሐሰተኛ ነቢይ ይባላለሁ ብሎ የራሱን ፍላጎት አስቀድሞ ነቢዩ ዮናስ ወደ ነነዌ ከተማ ከመሄድ ይልቅ ወደ ተርሴስ ከተማ ሊኮበለል ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስ የምታልፍ መርከብ አግኝቶ ወደ መርከቢቱ ገብቶ ተሳፈረ። ወገኖቼ ከእግዚአብሔር ወዴት ይሸሻል? ነቢዩ ዮናስ
ሊሸሽ ሊኮበለል ተነሳ። እግዚአብሔር አምላክ አድርግ ያለውን ባለማድረጉ ወዲያው መቅሰፍ ይችል ነበረ፣ ወዲያው ማጥፋት ይችል ነበረ። ነገር ግን የፍጥረቱን መጥፋት የማይሻ አምላክ፣ እኛ ስንጎዳ ማየት የማይችለው የማይፈልገው አምላክ ነቢዩ ዮናስን ያስተምረው ወደደ። በተሳፈራት መርከብ ላይ ታላቅ ማዕበልን አስነሳ። መርከቢቱ ልትሰበር እስከምትቀርብ ድረስ ታላቅ ማዕበል ሆነ። አብረው የተሳፈሩ እያንዳንዱ ደነገጡ፣ ጮኹ። ምን ማድረግ እንዳለባቸው ማወቅ እስከሚሳናቸው ድረስ መርከቢቱ ስትናወጥ እጅጉኑ ደነገጡ፣ ጮኹ። ምናልባት መርከቢቱ ውስጥ ያሉት ዕቃዎች ከብደው ከሆነ ብለው በመርከቡ ውስጥ ያላቸውን ንብረታቸውን ሁሉ አውጥተው ወደ ባህር ውስጥ ጣሉ። ነገር ግን ይህንንም ቢያደርጉ ያ ማዕበል ሊቆመላቸው አልቻለም። ይህ ሁሉ ሲከናወን የተሳፈሩ ሰዎች ሲጨንቃቸው ዕቃቸውን አውጥተው ሲጥሉ፣ ነቢዩ ዮናስ ግን በመርከቢቱ የውስጠኛ ክፍል ውስጥ ጭልጥ ያለ እንቅልፍ ተኝቶ ነበረ። ከዚህም በኋላ ይህ ነገር በምን ምክንያት በማን ምክንያት እንዳገኘን እናውቅ ዘንድ ዕጣ እንጣጣል ብለው ዕጣ ተጣጣሉ። ልብ በሉ። ዕጣውንም ሲጣጣሉ በነቢዩ ዮናስ ላይ ወደቀ። በዚህ ጊዜ ነቢዩ ዮናስን ጠየቁት፣ መረመሩት። ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራህ ምንድን ነው? ከወዴት መጣ? ሀገር ወዴት ነው? ወይንስ ደግሞ ከማን ወገን ነህ? እያሉ ነቢዩ ዮናስን አብረውት የተሳፈሩ መርከበኞቹ ይጠይቁት ጀመሩ። ነቢዩ ዮናስም እንዲህ አላቸው። በዚህ በትንቢተ ዮናስ ምዕራፍ 1 ቁጥር 9 ላይ ስትመለከቱ እንዲህ ይላል፣ እኔ ዕብራዊ ነኝ፣ ባሕሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያ ሰዎች ከእግዚአብሔር ፊት እንደ ኮበለለ ስለነገራቸው እጅጉኑ ፈርተው ይህንን ነገር ያደረግከው ስለምንድን ነው? ስለምን ኮበለልክ? ስለምን ሸሸ? እያሉ ነቢዩ ዮናስን ይጠይቁት ዘንድ ጀመሩ። ባሕሩንም ሞገዱንም አጥብቆ ያናውጠው ነበርና ባሕሩ ከእኛ ጸጥ እንዲልልን ምን እናድርግብህ ብለው እርሱን ዮናስን ጠየቁት። ልብ በሉ። ምክንያቱም አብረው ተሳፍረዋል። መርከቢቱ ልትሰበር ቀርባለች። ማዕበሉ እያናወጣቸው ነው። በዚህ ጊዜ ምን እናድርግብህ? ማዕበሉ ጸጥ እንዲልልን ምን እናድርግብህ አሉት። ነቢዩ ዮናስም ታዲያ ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባሕር ውስጥ ጣሉኝ፣ ያን ጊዜ ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድር ሊመለሱ አጥብቀው ቀሰፉ። እርሱን ወደ ባሕር ውስጥ ከመጣላቸው አስቀድሞ መፍትሄ ይሆናል ብለው የሚያስቡትን ነገር ሁሉ አደረጉ፣ ሞከሩ። ነገር ግን ምንም ነገር ማድረግ አልቻሉም። ስለዚህ ወደ እግዚአብሔር ጮኹ፣ እንዲህ አሉ። ቁጥር 14 ላይ ስትመለከቱ አቤቱ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደምን በእኛ ላይ እንዳታደርግብን እንለምንሃለን አሉና ዮናስን ወስደው ወደ ባሕር ውስጥ ጣሉት፣ ወረወሩት። ያን ጊዜ ንውፅ ውስታው ማዕበሉ ጸጥ አለላቸው። ወገኖቼ ዛሬ በሕይወታችን ውስጥ በትዳራችን ውስጥ ያለውን ንውፅ ውስታ ማዕበል፣ አዎ ሰላም የማጣት ማዕበል፣ ያለ መስማማት ማዕበል እግዚአብሔር አምላክ ጸጥ ያደርግልን። እግዚአብሔር አምላክ ይህን ነገር አድርጉ ብሎን እኛ አናደርግም ብለን ወደ ሌላ አቅጣጫ ስንሄድ እግዚአብሔር አምላክ እኛን ከማጥፋቱ አስቀድሞ በማዕበል ያስተምረናል። ወደ ትዳር ሕይወት የገባ ነው በአንድነት ሆነን እግዚአብሔር አምላክን ለማመስገን ነው። እኛ ግን ዛሬ ወደ ትዳር ሕይወት ውስጥ ስንገባ እግዚአብሔር አምላክን ማገልገሉን ትተን ትዳራችን ጣዖት የሆነብን ከእግዚአብሔር ቤት የለየን ሕግጋቱን እንዳንጠብቅ ሲያደርገን እግዚአብሔር አምላክ ማዕበል ያስነሳብናል። ያን ጊዜ የትኛውን የእግዚአብሔርን ሕግን የተላለፍኩት ብለን ቆም ብለን ራሳችንን ልናስብ ያስፈልጋል። ትናንትና በቤተ ክርስቲያን ዘማሪ የነበርን ሰዎች ዛሬ የራሳችንን ፍላጎት አስቀድመን ሥጋዊ ምኞታችንን ለማሳካት ብለን ወደ ዓለም ወጥተን እግዚአብሔርን በማመስገን ፈንታ በተሰጠን ጸጋ ለእግዚአብሔር አምላክ በመዘመር ፈንታ ለሰው ልጆች እየዘፈንን ያለን፣ በየአዳራሹ እየዘፈንን ያለን ሕግጋቱን ያልጠበቅን ሰዎች ማዕበሉ ሲበረታብን፣ ችግሩ ሲበረታብን ያን ጊዜ ቆም ብለን የቱ ጋር ነው የተሳሳትኩት? የቱ ጋር ነው ያጠፋሁት? የትኛውን የእግዚአብሔርን ሕግን የተላለፍኩት? የት እያለሁ ነው ሰላም የነበረኝ? የት ስገባ ነው ሰላም ያጣሁት? ብለን ቆም ብለን ልናስብ ያስፈልጋል። ወገኖቼ ሰርታችሁ ገንዘባችሁ አልባረክ ሲላችሁ፣
ሕይወታችሁ የተመሰቃቀለ ሲሆንባችሁ ቆም ብላችሁ አስቡ። እግዚአብሔር አምላክ እኔን ምን አድርጋለኝ? እኔስ ደግሞ ምንድነው እያደረግኩ ያለሁት? ትክክለኛው መንገድ ላይ ነኝ ወይ ያለሁት ብለን ቆም ብለን ራሳችንን ልናስብ ያስፈልጋል። ያኔ ችግሩን በትክክል ከተረዳነው ወደ መፍትሄው ስንመለስ ማዕበሉ ሁሉ ጸጥ ይልልናል። ነቢዩ ዮናስ ሂድ የተባለው ወደ ነነዌ ነበረ። እርሱ ወደ ተርሴስ ኮበለለ። ነገር ግን እግዚአብሔር አምላክ ማዕበል አመጣና በማዕበል ሲያናውጠው በእርሱ ምክንያት ይህ ችግር እንዳጋጠማቸው ስላወቀ እኔን ወደ ባህሩ ጣሉኝ፣ ማዕበሉ ጸጥ ይልላቸዋል አለ። አዎ ወደ ባህሩ ሲጥሉት ደግሞ እርሱም ማዕበሉ ጸጥ አለላቸው ወገኖቼ። ስለዚህ ሁላችንም ቆም ብለን እናስተውል ያስፈልጋል። የመጽሐፍ ቅዱስን ታሪክ መስማት ብቻ ሳይሆን የሰማነውን ነገር ወደ ራሳችን ሕይወት መልሰን እኔስ የቱ ጋር ነው ያለሁት ብለን ራሳችን ልንመረምር ያስፈልጋል። እግዚአብሔር አምላክ በአንድም በሌላም ያስተምረናል፣ ይመክረናል፣ ይገስጸናል። 365ቱንም ቀናት ቤተ ክርስቲያናችን ዕለት ዕለት የእግዚአብሔርን ቃል ታስተምራለች። እንሰማለን፣ ግን ደግሞ ሰምተን በየትኛው ፍሬ አፍርተን ይሆን? የሰማነውን ወደ ተግባር ስንቶቻችን ለውጠን ይሆን? ወገኖቼ አድርጎ የተባልነውን ስንቶቻችን አድርገን ይሆን? መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ሥጋውና ደሙን ተቀበሉ ትላለች ቤተ ክርስቲያናችን። ዛሬ ስንቶቻችን ንስሐ ገብተን ይሆን? ዛሬ ስንቶቻችን የክርስቶስን ሥጋና ደም ተቀብለን ይሆን? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዳለ የዘላለም ሕይወትን ለማግኘት ስንቶቻችን ቅዱስ ሥጋውን ክቡር ደሙን በልተን የሆነ? ወገኖቼ ለሥጋችን የሚበጀንን ነገር ብቻ እያባረርን ለሥጋችን የሚበጀውን ነገር ብቻ እያሰብን እስከ መቼ ነው የምንቆየው? መቼ ነው ለነፍሳችን ለዘላለማዊ ቤታችን የምናስበው? ስለዚህ በምንም ሁኔታ ውስጥ ያለን ሰዎች፣ በየትኛውም ቦታ ላይ ያለን ሰዎች ፈተናው ሲበዛባችሁ፣ መከራው ሲበዛባችሁ አይ እግዚአብሔር አምላክ ሊያስተምረኝ ያመጣው ነው፣ ስለዚህ የሳትኩት ነገር አለ ብላችሁ ወደ ቤተ ክርስቲያን ሄዳችሁ ንስሐ ግቡ። ያጠፋችሁት ነገር ካለ በቅጡ ከተረዳችሁ ደግሞ ከዛ ክፉ መንገዳችሁ ተመለሱ። እግዚአብሔር አምላክ ነቢዩ ዮናስን ወደ ባህር ውስጥ እንዲወረወር ካደረገ በኋላ በዛው እንዲሞት አልወደደም። ሊያስተምረው ነውና የፈለገው በዚያው እንዲሞት ጸጥ እንዲል ማድረግ ይችል ነበረ። ነገር ግን ሊያስተምረው ነውና የፈለገው ታላቅ ዓሣ ነባሪ አሰናድቶ ጠበቀው። ያ ታላቅ ዓሣ ነባሪ ዮናስን እንዲውጥ አደረገ። ዮናስ ወደ ባህሩ ሲጣል ያ ዓሣ ነባሪ ተዘጋጅቶ ጠብቆ ቀጥታ ወደ ዓሣ ነባሪ ሆድ ውስጥ ነው የገባው ነቢዩ ዮናስ። በዓሣ ነባሪ ሆድ ውስጥ ደግሞ 3 ቀንና 3 ሌሊት ነቢዩ ዮናስ ቆየ። የንስሐ ጊዜ የንስሐ ወቅት ነው። ያ 3 ቀንና 3 ሌሊት በዓሣ አንበሪ ሆድ ውስጥ ሆኖ ማለት ነው። በዓሣ አንበሪ ሆድ ውስጥ ሆኖ ነቢዩ ዮናስ በዚህ በትንቢተ ዮናስ ምዕራፍ 2 ቁጥር 3 ጀምሮ ስትመለከቱ እንዲህ ይላል። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኩ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኩ፣ ቃሌንም አዳመጥክ እያለ ነቢዩ ዮናስ ረዥም ጸሎት በዓሣ አንበሪ ሆድ ውስጥ ሆኖ ወደ እግዚአብሔር አምላክ ጸለየ። ጥፋቱ የት እንደሆነ ገብቶታልና ወደ እግዚአብሔር አምላክ ጮኸ። ይቅር በለኝ ማረኝ በድያለሁ አለ። እግዚአብሔር አምላክም የሚፈልገው ይህንን ነው። ዛሬ በድለናል፣ ማረን ይቅር በለን ብለን ኃጢአታችንን እንድናምን ነው ይፈልገው። ኃጢአታችንን አምነን በደላችንን አምነን ተጸጽተን ከልባችን ተጸጽተን ወደ እግዚአብሔር አምላክ ብንመለስ እግዚአብሔር አምላክ በሰፊ ክንዶቹ ይዘናል። ወገኖቼ ወደ ቤቱ ይመልሰናል፣ ምሕረትን ያደርግልናል። ያኔ የጎደለው ይሞላልናል። ያኔ ያለ በረከት ያለ ይበረክትልናል። ያኔ የተበጠበጠ ሕይወታችን ይቃናልናል። ያኔ የተነሳብን ማዕበል ጸጥ ይልልናል። ስለዚህ ነቢዩ ዮናስ በዚያች በ3 ቀንና በ3 ሌሊት ውስጥ በዓሣ አንበሪ ሆድ ውስጥ ሆኖ በመጾሙ በመጸለዩ እግዚአብሔር አምላክን ማረኝ ይቅር በለኝ በድያለሁ በማለቱ እግዚአብሔር አምላክ ምሕረትን አደረገለትና ያንን ዓሣ አንበሪ ቀድሞ ወደ ተርሴስ ሊሄድ ነበር የኮበለው ወደ ነነዌ እንዲሄድ አድርጎ እንዲተፋው ዓሣ አንበሪውን አዘው። ያ ዓሣ አንበሪም እንደታዘ ዮናስን ወደ የብስ አውጥቶ ተፋው። ከዚህ በኋላ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ነቢዩ ዮናስ አሁንም በድጋሚ መጣ። በዚህ በትንቢተ ዮናስ ምዕራፍ 3 ቁጥር 2 ላይ ስትመለከቱ ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት አለው። ይህ ለሁለተኛ ጊዜ የመጣ ትእዛዝ ነው። ዮናስም ለምን እሄዳለሁ?
አንተ ትምራቸዋለህ፣ ስለዚህ አልሄድም እያለ አላንገራገረም። ተነስቶ ቀጥ ብሎ እግዚአብሔር እንዳዘዘው ወደ ነነዌ ከተማ ሄደ። ነነዌ የ3 ቀን መንገድ ያህል ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ መግባት እንደጀመረ እግዚአብሔር አምላክ ያለውን ያዘዘውን ነገር መናገር ጀመረ። የ3 ቀን መንገድ ያህል ታላቅ ከተማ ነች ብለናል። ነቢዩ ዮናስ ግን የ1 ቀን መንገድ ያህል ወደ ከተማይቱ እንደገባ በ3 ቀን ውስጥ ነነዌ ትገለበጣለች እያለ ማስተማር ጀመረ። እግዚአብሔር አምላክ ንገር፣ ስበክ ያለውን ነገር ሄዶ መስበክ መናገር ጀመረ። የሰሙ ሁሉ ወዲያው አመኑ። አንተ ማን እንዲህ ብለህ የምትሰብከው? ከየት ነው የመጣኸው? እግዚአብሔር ማን ነው? ለምን እንዲህ ትላለህ? እያሉ አልተጨቃጭቁም፣ ወይም ደግሞ ምክንያት ሊያመሃኙ አልወደዱም። የነነዌ ሰዎች ሁሉ እግዚአብሔርን አመኑ። ነቢዩ ዮናስ የሚያስተምረው እውነት እንደሆነ አመኑ። ወዲያውኑ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወገኖቼ ይህ ነገር ሲከናወን ወሬው ቀጥታ ለነነዌ ንጉሥ ደረሰ። የነነዌ ንጉሥም ሲሰማ ማን ነው እንዲህ ብሎ የሰበከው? ዮናስ ማን ነው? ከየት ነው የመጣው? እንዴት እንዲያስተምራል? እርሱ ማን ስለሆነ እያለ ሊከራከር አልወደደም። ንጉሡ ምን አደረገ ስንል ከዙፋኑ ተነስቶ መጎናጸፊያውን አወለቀና ማቅ ለበሰ፣ በአመድ ላይ ተቀመጠ፣ አዋጅንም አስነገረ። በነነዌ ውስጥ የንጉሡና የመኳንንቱን ትእዛዝ አሳወጀ። ምን አይነት ትእዛዝ አሳወጀ ስንል ሰዎችና እንስሳዎች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩ፣ ውሃም አይጠጡ፣ ሰዎችና እንስሳዎችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩኹ፣ ሰዎችም ሁሉ ከክፉ መንገዳቸው በእጃቸውም ካለው ግፍ ሁሉ ይመለሱ የሚል አዋጅን ንጉሡ አሳወጀ፣ አስነገረ። ልብ በሉ ወገኖቼ፣ ለ3 ቀን ለ3 ሌሊት እንስሳትም ምንም አይነት እህል ውሃ ሳይቀምሱ በረሃብ ዋይ ዋይ ሲሉ አሉ። ሕፃናትም ጡት ሳይጠቡ ርቧቸው ዋይ ዋይ ሲሉ ዋሉ። ትላልቆቹም አዛውንቱም በአንድነት ሆነው አመድ ትቢያ ነስንሰው በማቅ ተከድነው እየጮኹ እያለቀሱ ወደ እግዚአብሔር አምላክ ማረን ይቅር በለን አሉ። ከልባቸው የሆነ የጸጸት እንባ፣ ከልባቸው የሆነ መመለስን ተመለሱ። ንጉሡ ይህንን አዋጅ ሲያሳውጅ አንድ ነገር ብሎ ነበረ። በዚህ በትንቢተ ዮናስ ምዕራፍ 3 ቁጥር 9 ላይ እንዲህ አለ፣ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል አለ። እግዚአብሔር ይጸጸት እንደሆነ ማን ያውቃል? ከጽኑ ቁጣው ሲመለስ እንደሆነ ማን ያውቃል? ስለዚህ ሁላችንም በአንድነት ሆነን እንጩህ፣ እናልቅስ፣ እናንባ፣ እግዚአብሔር አምላክን ማረን ይቅር በለን እንበለው አሉ። ሁሉም በአንድ ልብ ሆነው ወደ እግዚአብሔር ተመለሱ። ታዲያ የሰው ልጆችን ጥፋት የማይወደው እግዚአብሔር አምላካችን ምሕረቱ የበዛ መዓቱ የራቀ ቸርነቱ የበዛ እግዚአብሔር አምላካችን ከክፉ መንገዳቸው እንደተመለሱ ሥራቸውን ባየ በተመለከተ ጊዜ ያደርግባቸው ዘንድ በተናገረው ነገር ተጸጽቶ አላደረገውም ይላል። ልብ በሉ። በዚህ በትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ ስትመለከቱ ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም የሚል ቃል እናገኛለን። ወገኖቼ እግዚአብሔር አምላክ የሚጸጸት አምላክ ነው። እኛ ከልባችን ወደ እርሱ ብንመለስ እኛን ሊያጠፋ አስቦ ከነበረው ነገር ሁሉ የሚጸጸት አምላክ ነው። ሊያደርግባቸው ሊያጠፋቸው በተናገረው ነገር ይላል። አስተውሉ። ባሰበው ብቻ በተናገረው ነገር ተጸጽቶ አላደረገውም ይላል። ምሕረቱ የበዛ አምላካችን ዛሬም በሀገራችን ላይ የምንሰማውን እንዲያርቅልን ከፈለግን ይህችን የ3 ቀን ጾመ ነነዌን ሁላችንም ከልባችን ሆነን ልንጾም ያስፈልጋል። እውነት ለሀገራችን ምሕረትን፣ ይቅርታን፣ ሰላምን እንዲሰጥልን የምንፈልግ ከሆነ እንደ ነነዌ ሕዝቦች በአንድነት ልንጾም ልንጸልይ ያስፈልጋል። የነነዌ ሕዝብ በአንድነት ወደ እግዚአብሔር አለቀሱ። እግዚአብሔር አምላክ ምሕረትን አደረገላቸው። ዛሬም እኔና እናንተ ትልቅ ትንሽ ሳንል እከሌ ሳንል በሰው ላይ ሳናማሃኝ ስለ ራሳችን ኃጢአት ስለ ራሳችን በደል ወደ እግዚአብሔር አምላክ ይህችን 3 ቀን እንጹም፣ እናልቅስ፣ እናንባ ወገኖቼ። ያኔ እግዚአብሔር አምላክ ምሕረትን ያደርግልናል። ዛሬ በሀገራችን ላይ ምንደና ነገር ሰምተን ይሆን? ምናልባት እኔና እናንተ ያለንበት ቦታ ጥቂት ሰላም ያለበት ቦታ ሊሆን ይችላል።
ነገር ግን ብዙዎች በሰላም ወጥተው በሰላም መግባት ያልቻሉ አሉ። ዛሬ እውል ይሆን ዛሬ አድር ይሆን እያሉ በሰቀቀን ውስጥ ያሉ ብዙ እህቶች አሉ። ወንድም ወንድሙን የሚገልበት፣ የሰው ልጆች ደም እንደ ውሃ የሚፈስበት፣ ሕፃናት ልጆቻችን በየሜዳው የሚደፈሩበት ዘመን ነው። ወገኖቼ ኧረ ይህ ዘመን ይብቃን። ይህንን ዘመን እግዚአብሔር አምላክ በቃችሁ ይበለን። በቃችሁ እንዲለን የምንፈልግ ከሆነ ደግሞ ይህችን የ3 ቀን ጾም እግዚአብሔር አምላክ ሆይ የነነዌን ሕዝብ ይቅር ያልክ አምላክ ሆይ ለነነዌ ሕዝብ ምሕረት እንዳደረክላቸው ዛሬም ለእኛ ምሕረትን አድርግልን። ይቅርታ ምሕረት ፈጥኖ ይደረግልን። ሰላምን ፍቅርን ስጠን ብለን ወደ እግዚአብሔር አምላክ ልናለቅስ ልናነባ ያስፈልጋል። ከልባችን የሆነ የጸጸት እንባን ካነባን፣ ከልባችን ተጸጽተን ከክፉ መንገዳችን ከተመለስን እግዚአብሔር አምላክ ምሕረትን ያደርግልናልና ሁላችንም በተሰበረ ልብ ሆነን ይችን የ3 ቀን ጾም ልንጾም ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ታዲያ ብዙዎች በዚህ ሰዓት ላይ ጾመ ነነዌ መቼ ነው የሚገባው? ለምንድን ነው የሚጾመው? እያሉ ይጠይቃሉና ለጥያቄያቸው ምላሽ ያገኙ ዘንድ የተማራችሁትን ላልተማሩት ወንድሞቻችሁ ልታስተምሩ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን መከረን ይገስጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።